ውድ ምእመናን ዓለማችንን አንድ ትልቅ ዜና በጉልህ ደምቆ ይነበባል። እሱም አሜሪካ ላይ የተከሰተው በተለይ ደግሞ ካሊፎርኒያ ላይ የተከሰተው ሰደድ እሳት እጅግ ውብ ቅንጡ የሆኑ መንደሮች የወደሙበት ክስተት። ካሊፎርኒያ በተለይም ፓሊሳይድ እና ሆሊውድ የሚባለው አካባቢ የተነሳው ሰደድ እሳት ከ25 ቱጃሮችን ሕይወት ቀጥፏል። 250 ቢሊዮን ዶላር ክስረትን አስከስቷል። ከ12300 በላይ ህንፃዎችና ቤቶች ወድመዋል። በጣም የተከበረ የታፈረ መንደር ሰዎች ሊኖሩበት አይደለም ሊያልፉበት የሚፈሩት የሀብታሞች አጥር ፓሊሳይድ ሆሊውድ በተፈጠረ እሳት እንዳልነበር ሆኖ ጋይቷል። እዛ ቤት የሚገኙት አንዱ ቤት በኢትዮጵያ እስከ 30 ቢሊዮን ዶላር ይሸጣል። አንዱ ቤት ብቻ። ቅንጡ የሆሊውድ አክተሮች፣ ፖለቲከኞች፣ አንተርፕረነሮች፣ ሀብታሞች የሚኖሩበት የምቾት ቀጠና ነበር። አላህ ግን የሰረቱት ስህተት ቆጠረና ፈጀዐለሁም ከዐስፊን መእኩል የተበላ አዝመራ አስመሰለ። አላህ የሰማይና የምድር ሰራዊት የሱ ነው። ፍጥረተ ዓለሙን የፈጠረው እሱ ነው። እሱ ወደ ባሮቹ የሚልከውን ሰራዊት የሚያውቀው እሱ ብቻ ነው። ወሊላህ ለአላህ ነው ጁኑዱ ሰማዋት ወልአርድ የምድርም የሰማይም ሰራዊት የአላህ ነው፣ ለአላህ ነው። ይሄን ሰራዊት እሱ ብቻ ነው የሚያውቀው ምን እንደሚልክ። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ የጌታህን ሰራዊት የሚያውቀው እሱ ብቻ። የተለያየን ትውልድ በተለያየ ፈተና አጥፍቷቸዋል፣ እንደ ስራቸው እንደ ጥፋታቸው። ፈኩለን ሁሉንም ያጠፋናቸው አኸዝና ቢዘንቢህ በወንጀሎቻቸው ያዝናቸው። ፈሚንሁም ከነሱ መሃል መን አርሰልና ዐለይሂም ሐሲበን ከሰማይ ድንጋይ የወረወርንባቸው። ወሚንሁም ካጠፋናቸው ውስጥ መን አኸዘትሁ ሰይሐ በድምፅ ደንቁረው እንዲሞቱ የተደረጓል። ወሚንሁም መን ኸሰፍና ቢሂል አርድ ሌሎችን ምድርን ሰርጉደን የደረመስንባቸዋል። ወሚንሁም ከነሱ ውስጥ መን አግረቅና በውሃ ማዕበል ያጠፋናቸዋል። ወማ ካነ አላሁ ሊየዝሊመሁም ያንተ ጌታ አላህ ሊበድላቸው አልነበር። ወላኪን ካኑ አንፉሰሁም የዝሊሙን እነሱ ነፍሶቻቸውን የበደሉ ነበሩና ይላል። አላህ ባሮቹ ሲያጠፉ የሚልከው ሰራዊት እሱ ብቻ ነው የሚያውቀው። ታዲያ ካሊፎርኒያን የጎበኛት የአላህ ሰራዊት እሳት ሆኖ ተመልክተናል። ሰደድ እሳት፣ በዛ ሁሉ ቴክኖሎጂ፣ በዛ ሁሉ አውሮፕላን፣ በዛ ሁሉ የእሳት ማጥፋት ዘመቻ ሊቆጣጠሩት አይደለም 5%ን ያልደረሱበት የግል አውሮፕላኖች፣ የህዝብ ማመላለሻ አውሮፕላኖች ውሃን እንዲጭኑ ተደርጎ ለማጥፋት ተሞክሯል፣ አልተሳካላቸው። 250 ቢሊዮን ዶላር አለፈሰ። አላህ ሰራዊቱን የሚያውቀው እሱ ብቻ። ይሄ ለምን ተከሰተ? 3 ምክንያቶችን አዋቂዎቹ ይተነትናል። የመጀመሪያው አዲሱ ተመራጭ ፕሬዝዳንት ዶናልድ ትራምፕ እሱ የተናገረው ንግግር ምን አለ? መካከለኛውን ምስራቅ ሲያስጠነቅቅ ነው። እኔ ወደ በትረ ስልጣኔ ከመምጣቴ በፊት ገዛ ጋር የታሰሩት የእስራኤል ዜጎች ካልተለቀቁ መካከለኛው ምስራቅ እሳቱ ይፈነዳል። አላህ ቢዚ የሚያደርገው እሳት ላከበት። ሁለተኛው ደግሞ ይሄ
ጎልደን ግሎብ የሚሉት አሜሪካ ውስጥ ታዋቂ የፊልም አክተሮች፣ ጋዜጠኞች የሚሳተፉበት ውድድር አለ። እዛ መድረክ ላይ ስርዓት ያጣች አንድ ኮሜዲያን የተናገረችው ንግግር ሌሎች ይጠቅሳሉ። ንግግሯ እንዲህ ነው የሚለው፣ ዓለም ላይ ተጽዕኖ ፈጣሪ ማን ነው? ስም ዝርዝር ንገሩኝ ብላ ትጣራለች። ስም ዝርዝር ይጠቅሳሉ። 1 2 ሶስተኛ የተጠቀሰው የዓለማቱን ፈጣሪ ነው። 0 ነጥብ ነው የሰጡ። ከዛም እሷ አስከትላ አንድ ቃል ትላለች፣ God the creator of the universe 0 mentioned ትላለች። የዓለማቱ ፈጣሪ 0 ነጥብ ነው ያገኘው ትልና እኩይ ቃሏን አስከተለች። አዎ ይሄ ፈጣሪ ወደ ማይቆጣጠረው መንደር ባይጠቀስ አይገርምም ትላለች። እኔ ነኝ ተቆጣጣሪው አላቸው አላህ። ሶስተኛው ምክንያት ዑለማዎቹ ይጠቅሳሉ። አሜሪካ ፖለቲካል አመራሩ የፓለስታይን ህዝብ የገዛ ህዝብ 46000 ህዝብ 46000 ነፍስ እንዲቀጠፍ መሳሪያ የሸጠው እሱ ነው። ላወደሙት ህዝብ፣ ለጨረሱት ህዝብ፣ ወደ ትቢያ ለለወጡት ዓለም ተመሳሳይ አስኑ ብስኒ ወልጅሩህ ቅሳስ ክፍያውን አላህ ሰጥቷቸዋል ይላል። 85000 ቶን ቦምብ ነው የዘነበው ገዛ ወደ አመድ ነው የተለወጠች። አላህ ታዲያ ይሄን ሲያደርግ ምንን ሰራዊት ላከ? ዜናዎቹ የሚያሳዩት 3-4 ነጥቦችን። የመጀመሪያው ንፋስና ደረቁ ሆሊውድ አካባቢ የሚገኙ ሳሮች በመፋጨት የፈጠሩት እሳት ነው አለ አንዱ ጥናት የሚያሳየው። ሁለተኛው እሳትን ከቦታ ወደ ቦታ የሚያጓጉዝ ታዋቂ አሞራ አለ። እሱ ነው ይባላል። የሱ ስራ አንድ ቦታ እሳት ሲያገኝ ያነሳውና ሌላ ቦታ ወስዶ ይጥለዋል። የሚጥለው ለማቃጠል አይደለም። እዛ አካባቢ ያሉ ትላትሎች ጉድጓዱ ሲሞቃቸው ሲወጡ ለመብላት ነው። እሱ አደል ላይ ነው ያለው። እሱ የፈጠረው የእሳት ቃጠሎ ነው አለ። ሶስተኞቹ ይሄን የፈጠረብን ቻት ጂፒቲ ነው አለ። ይሄ መሳሪያ እዛ ይገኛል። ቻት ጂፒቲ ማለት በዚህ ዘመን አንድን ሰው አዋቂን ሰው ቻት ማውራት ማለት ነው። ይህ መሳሪያ በሳምንት ውስጥ ከ300 ሚሊዮን በላይ ሐሳቦችን ለዓለም ያቀብላል። ስለዚህ የመሞቅ እድል ስላለው እሱ የፈጠረው እሳት ነው። አራተኞቹ ደግሞ ከሰማይ እሳት ሲዘንብ ተመልክተናል ብለው ቪዲዮዎችን ለቀቁ። የትኛውንም ይጥቀሱ፣ የትኛውንም ይዘንጉ። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ። ቅጣቱን የሚያዘንበው የሚያወርደው ሰራዊት የሚያውቀው ኃያሉና አሸናፊው አላህ ብቻ። የሰው ልጆች ሲያጎሉ ሲያጠፉ ይመለሱ ዘንድ በትንሹ ይፈትናቸዋል። ሰራዊቱ የሚታይ ማይታይ ሊሆን ይችላል። ማይታይ ሰራዊት አላህ ልኮብን ነበር 2019 ላይ ኮቪድ-19 የምንለው ዓለምን ማስክ አስለበሳት አላህ። ዓለም አቀፍ ጉዞዎች ተቋረጡ፣ ስብሰባዎች ተዘጉ፣ ሰርጎች ተከለከሉ። ሰው ቤቱ ሆኖ እንዲሰራ ግዴታ አደረገበት ኃያሉ አላህ። እንዲህ ነው በማይባል ሰራዊቱ፣ በማይታይ ሰራዊቱ ኃያሏን ልዕለ ኃያል ሚሏትን አሜሪካን በርካታ ሺህ ህዝቦችን ጨርሶባታል። ዓለም ላይ ብቻ ኮቪድ 7 ሚሊዮን ህዝብ ቀጥፎ ሄዷል። አሜሪካ በኮቪድ ብቻ 14 ትሪሊየን ዶላር ከስራለች። ቢሊየን አይደለም፣ ትሪሊየን ዶላር። ይችን ሀገር አሁንም አላህ ከ2 ወር በፊት ፍሎሪዳ ላይ ማዕበል ልኮ ፈትኗታል። የፍሎሪዳው ማዕበል ታስታውሳላችሁ። የፍሎሪዳ ነዋሪዎች፣ ታዋቂ ሰዎች አገር ጥለው ለመውጣት መንገድ ላይ የተጋፉበት፣ መንገድ ላይ ነዳጅ አልቆባቸው መኪናቸው ውስጥ ያደሩበት፣ ንብረት ሁሉ የጠፋበት ከባድ ክስተት ነው ፍሎሪዳ።
ከ47 ቢሊየን ዶላር በላይ ነው የከሰረችው አገሪቱ። ያኔ የሚታየውን ነው አላህ የላከ ማዕበሉ አገሪቱን በውሃ አጠራት። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ። ሙእሚን እንደ አይነትን ክስተት ዝም ብሎ አያልፈው፣ ያስተነትናል፣ ወደ ራሱ ይመልሰዋል። በግል ህይወቱ የሚመጣበት ስንክሳር፣ የሥራ መዛባት፣ ደስታ ማጣት ከሰራው ክፍተት እንደሆነ ያውቃል። ወማ አሳበኩም ሚን ሙሲባ፣ በህይወታችሁ ውስጥ ምንም እክል አይገጥማችሁም በሰራችሁት ቢሆን እንጂ ይላል። ያውም ማለት ቸር አይደል፣ ደግ አይደል፣ አዛኝ አይደል። ወያዕፉ ዐን ከሲር፣ ብዙን ይቅር ይላቸዋል። ዘሎ መጨረሻ ላይ ነው አላህ ቁንጥጥ ያደርጋል። ለምን? ለዓለሁም ይርጅዑ፣ ይመለሱ ዘንድ። ምድር ላይ ቢዚ ሆነዋል፣ ወደ ሰማይ ቀና እንዲሉ ያ ረብ ምን ነካኝ እንድትል፣ ከሌሊቱ እንድትነሳ አላህ ምንድን ነው ያጠፋሁት እንድትለው፣ አላህ ከራስ ጋር ሂሳብ እንድትሰራ። በታሪክ አምድ አላህ ሰራዊቱን እሱን ላመጹት ባሮቹ ልኮ አስጠንቅቋቸው